መጥተዋል። ሰላም ጤና ይስጥልኝ። እንዴት ናችሁ የቻናሌ ተከታታዮቼ? ዛሬ በጽናት ድራማ መጥቻለሁ። እጅግ በጣም ነው የምወዳቸው፣ በጣም ነው የማከብራቸው እና ያው እንግዲህ ጽናት ተከታታይ ድራማ ደስ በሚል ሁኔታ መጥተዋል ማለት ነው። እንግዲህ በባለፈው ፓርት ላይ ጽናት ከቤት እንደወጣች እንዲሁም ደግሞ ኪራን ፍቅር እንዳልተቀበለችው አይተናል ማለት ነው። ምክንያቱም እንግዲህ ኪራ እንደሚወዳት እንደሚያፈቅራት ወደፊትም ከእሷ ጋር እንደሚኖር እንዲሁም የልጆቹ እናት እንድትሆን ጠይቋት ነበረ። በጣም እንደሚያፈቅራት እንግዲህ ጠይቋት ነበረ። እሷም ደግሞ እጅግ በጣም በማሰብና ነገሮችን በማንሰላሰል እንዴት ሊሆን ይችላል እንደዚህ በማለት እንግዲህ አሁን እሺ እንዳትይ እንደዚህ ስላቅበዘበዘሽ ወይንም ደግሞ እንደዚህ ስላታለለሽ ብቻ እሺ እንዳትዩ በማለት ራሷን በራሷ በማውራት እና አልቀበልም ብላ የእሱን ፍቅር ወታ ነበር። ምክንያቱም እንግዲህ ኪራ በጣም ቆራጥ ስላልሆነ ነው እና ነገ ጧትም ልትጎዳኝ ትችላለ በማለት እንግዲህ ውስጧን በማሰብ ለውስጧን በመናገር ስለዚህ አንቺ ደግሞ እሱን እንደዚህ እያደረገ ከሚጎዳሽ የራሽን ነገር እንትን ብለሽ ለአባትሽ መኖር እያስፈልግሻል ከሱና ከአባቴ ደግሞ አባቴን ማስበልጠው እንጂ መቼም ከአባቴ በላይ እሱን አላስበልጥም ብላ የሄደችው ጽናት እንግዲህ ኪራ ደግሞ በጣም ደስ የሚለው ነገር ደግሞ ሌላ ለጽናት በጣም ሰፕራይዝ አለው ማለት ነው። ይብንት ተው ሄዳ 3 ቀን ሙሉ ሲፈልጋት አላገኛትም። እንዲሁም ከናሆሜ ጋር ሆኖ አልተገናኙም ነበረ። በመጨረሻም ግን ያው እንዲገናኙ አድርገዋል ማለት ነው። ከሀኒ ቤት እንግዲህ አቀጣጥረዋቸዋል። የተገናኙበት ምክንያትም እሱንም እነግራቸዋለሁ። በመጀመሪያ ግን ኪራ እንግዲህ ለጽናት እጅግ በጣም ደስ የሚል ስጦታ አለው። እሱም ምንድነው? ቤት ነው። ቤት ገዝቶላታል። እሷም እኔም ልጆቻችን የምናሳድግበት ደስ ብለን በደስታ የምንኖሩበት ቤት በማለት እንግዲህ ከናሆሜ ጋር ሄደው ቤት ገዝተዋል ማለት ነው። ይህንን ስሰማ ጽናት ምን ይሰማት ይሆን የሚለውን ነገር አሰብኩት ማለት ነው። ህልሟን፣ ሀሳቧን አባቷን አምታ አሳክማ ፍላጎቱን አሟልታ እንደምትኖር ነው ያሰብኩትኝ። ኪራም ይህን ያሰበው አላማዋንና ግብ ድረስ ለማድረስ ነው ፍላጎቴ የሚል በባለፈው ሀሳብ እንትን ብሎ ነበር። ስለዚህ ያው ጽናት ደግሞ ከወጣችበት ጀምራ እንግዲህ የሀኒ እህት ነበረች፣ ከእሷ ቤት ነበር ያረፈችው ማለት ነው። ስለዚህ ኪራን በጣም ስለ ኪራ ነግራት ነበር፣ ከኪራ ጋር እንደሚዋደዱ ልጅቷም ገምታለች ማለት ነው። ስለዚህ ሀኒ ጋር ምን አድርገው አገናኟቸው? ጽናት ከሰው ጋር ተጣልታለች፣ ኪራም ደግሞ ሰክሮ ከሰው ጋር ተጣልቷል በማለት ማለት ነው። ያው እንግዲህ ኪራን በጽናት አይጨክንም፣ ጽናትን በኪራ እንደማጨክን ስለሚያውቁ ናሆሜ ለኪራ ጽናት ከሰው ቤት ገብታ ነበር፣ ግን ደግሞ ከሰዎቹ ጋር ተጣልታለች። ስለዚህ እሷን ማግኘት አለብን፣ ማገዝ አለብን በማለት ከተኛበት ይነግረዋል ማለት ነው። ኪራም ደግሞ ደንግጦ በጣም በእርግጎ ተነስቶ እሷን ከሚያገኝበት ቦታ ይመጣል። ጽናትም ደግሞ ኪራ ሰክሮ ባንቺ የተነሳ ባንቺ ፍቅር የተነሳ ሰክሮ እንግዲህ ሰው ጋር ተጣልቷል ሲሏት እሷን ደግሞ ያው የት ነው ያለው እንዴት ነው በማለት እሷም ደንግጣ ኪራን ለማግኘት ያው ከሀኒ ቤት ይመጣሉ። ስለዚህ በዚህ ምክንያት እንግዲህ ይህንን ድራማ በመስራት ነው እንግዲህ እንዲገናኙ ሁለታቸው የተደረገው ማለት ነው። ሀኒና ናሆሜ በጣም ትልቅ ስራ ሰርተዋል። ለምን? ሁለታቸውም እየተዋደዱ ሁለታቸውም እየተፈላለጉ እንግዲህ የፉክክር ቤት ሳይዘጋ ያድራል እንደሚባለው ማለት ነው። እስኪ ኪራ እንደው ብጥ ያልከውን እስኪ ተንፈስ በል ቢያንስ አንተ ማለት ነው። ቢያንስ አንተ ለነገሮቹ ተሸነፍተው እንጂ ኪራ ተው። እንደው እኔ በነገራችን ላይ የኪራ እንትን ደግሞ ብልጭ ብሎበታል እኮ በነገራችን ላይ ብልጭ አለበት እንዴ። እኔ አልፈለኩም፣ እኔ እኮ እንትን አላልኩም እያለ ሲርበተበት አይተናል ማለት ነው። እና የድሮ ጸባዩ ደግሞ አንዳንዴ ብልጭ ይልበታል። ለዚህ እኮ ነው ጽናት እኮ ደፍራ ማትገባበት ለዚህ ነው። ሴት ልጅ ደግሞ የወደፊቱን ሀሳብ ነው እንትን የምትለው ማለት ነው። ስለዚህ ኪራ ያው
ቢረዳ በጣም አሪፍ ነው የሚል ሀሳብ አለኝ። እንግዲህ በመጨረሻም እኔ እኮ እንደዚህ ተብዬ ነው እኔም እንደዚህ ተብዬ ነው በመባባል ብቻ ጽናትና ኪራ ያው ሰውነታቸውን እየተያዩ ምን ተጎዳ ምንሽ ተጎዳ በመባባል እንግዲህ እንዳሉ አይተናል ማለት ነው። እና ጽናትና ኪራ ያው መቼም አይለያዩም፣ ይዋደዳሉ። ሁለታቸው ላይም የታፈነ ፍቅር አለ በመፈራራት ምክንያት ነው። ስለዚህ አብረው ይሆናሉ ወደፊትም የሚል ሀሳብ ነው ያለኝ። ስለዚህ የተገናኙበት ፓርት ግን በጣም ደስ የሚል ፓርት ነበር። ሴትዮ ሰውዬ የሌለ ነገር ሲባባሉ ነበር ማለት ነው። እና ግን የሆነ ፈታ ያደርጋሉ። ሆኖም ግን እንግዲህ ቀጣዩን ደግሞ በእርግጠኝነት የቤቱን ሰፕራይዝ ያደርጋታል፣ በዛ ላይ ደግሞ ቀለበት ያደርግላታል ምናምን የሚል ሀሳብ አለኝ። እንግዲህ ሀሳብ ነው። እና ውድ ተከታታዮች የቻናል ተከታታዮች እጅግ በጣም አመሰግናለሁኝ። ሌላው ደግሞ በሌላ ቪዲዮ መጠበታለሁ የእስልምና እምነት ተከታዮችን እንዳለ ይቅርታ ጠይቀዋል ማለት ነው። እሱም ያው ጽናቱ ዋና ሁላቸውም ማለት ነው የፊልሙ ካራክተሮች ሁላቸውም ይቅርታ ጠይቀዋል። እሱንም ምክንያቱም ይቅርታ የጠየቁበት ምክንያት ደግሞ በሌላ ቪዲዮ እመጣላችኋለሁ። ግን ይቅርታ መጠየቅ በጣም ትልቅነት ነው። አዎ ጥፋት አጥፍተዋል። ይቅርታቸውን ደግሞ ይቅርታ ስለጠየቁ ደግሞ በጣም ደስ ይላል ብዬ ነው የማስበው እንደኔ ማለት ነው። እና ትልቅነት ነው ይቅርታ መጠየቅ። እና ውዱ ቤተሰቦቼ ላይክ እያደረጋችሁ ስለምታበረታቱኝ እጅግ በጣም አመሰግናለሁ። ለቤቴ አዲስ የሆናችሁ የደወል ምልክቱን በመጫን ቤተሰብ ይሁኑ ለማለት እወዳለሁኝ። በያላችሁበት ሰላማችሁ ይብዛ።